መስግነው ያገዙት እነሱ ናቸው። እዚህ ሚዲያ ላይ ያሉት ሰዎች ለእኔ የሰጡት ለሌላም ሰው የምትሰጡት አትጡ ብለው አመስግኑ። ፋዘር ያ ነው መሆን ያለበት። እሺ እሺ እስኪ ነይ ያ ይታያሉ ታያለው። እሺ በመጀመሪያ ፈጣሪ አመሰግን እወዳለሁ። ምንም የሌለኝ ጾም እያደር የነበር ልጆቼም እኔም በልተን ውለን እያደርን ነው። ፈጣሪም በመጀመሪያ ላመሰግን እወዳለሁ። አልሐምዱሊላህ ረብል ዓለሚን። ቀጥሎ እናንተን እንደገና የረዱኝንም ሁላችሁንም በዚህ ባንተ እንትን ላይ ሆነው እዚህ ደረጃ ያደረሱኝ አመሰግናለሁ። ፈጣሪ ጤና እድሜ ሀያት ይስጥልኝ። በጣም ነው የማመሰግነው። እኔ ከማመስገን ወደኋላ አላልኩም፣ ግን አሁን ይችን ብር እንዳላጠፋት እንደ ሀሳብ ነው ያቀረብኩት እና በትክክል ነው። ይኖራል ሰው አለ ችግረኛ። በአሁን ሰዓት ይህን ብር ይዤ ነው እንደገና ሌላ እንደ ሀሳብ ያቀረብኩት እና ፈጣሪ አመሰግናለሁ። እናንተም ፈጣሪ ይስጥልኝ። አዎ ላጣ ሁሉ ምትደርሱ ያርጋችሁ። ፈጣሪ ሰጥቷችሁ መስጠትም መታደል ነው። ፈጣሪ የዋህነትን ልብን ይስጣችሁ። እኔ በበኩሌ ምንም የከፋኝ ነገር የለም። አመሰግናለሁ። ለተቸገረ ሁሉ ምትደርሱ ያርጋችሁ። እኔ ሌላ ምንም ምለው ነገር የለም። እኔ አነሰኝ ሳይሆን በቃ ይችን ብር ከማጠፋት የሆነች ትንሽ ብር ናት የጎደለችኝ እና መንቀሳቀሻ ላርጋት በሚል ነበረ እንደ ሀሳብ እንትን ያልኩት። አዎ ትክክል ነህ። ከኔ ባሳለሁ በአሁን ሰዓት 10 ብር የሌለው እንደ ባለፈው ማለት ነው ይኖራል ሞልቷል እና ፈጣሪ እሱንም ይድረስለት። ለእናንተም ለምትረዱትም ለሁላችሁም ፈጣሪ ጤና ይስጣችሁ። እኔ በበኩሌ ምንም ያማረኩት ነገር የለም። ሁሌ እንዳመሰገንኩ ነው። ሁላችሁንም ፈጣሪ እድሜ ጤና ሀያት ይስጣችሁ ነው የምለው ልጆቼ። አዎ ፋዘር እኔ አንድ ጥያቄ ልጠይቆት እስቲ በዚሁ። እሺ እሺ ከሸቀጣ ሸቀጥ ምናምን ሱቅ መክፈት አይችልም አሁን የተሰበሰበው ብር እንዴ? ነው በኪራው ምናምን ነው አሁን ያለችኝን ቀለብም ለልጆች ልብስም እዳም ነበረች እንትን ብዬ አሁን 4ቷን ከኔ ጋር እኮ አለም ከሰው ጋር ነው አርቄ ያስቀመጥኳት እና ወደ 700 ብር ነው ያገኘሁት። መኪና የሆነች እንትን ራይድ ለመስራት ነበር ሐሳቤ እና ትክክል ነው። ከኔ ባሱ ይኖራሉ። ፋዘር አንድ ነገር ልንገሮት፣ የቤት ኪራይ ማንኛውም ሰው ሲጠየቅ የ3 ወር ነው መክፈል ያለበት። ቢያንስ 30 ሺህ ቢሆን በወር እስከ 90 ሺህ ነው የሚሆነው። የ3 ወር ይከፍላሉ፣ ሸቀጥ ያስገባሉ፣ ስራ ይስሩ። መንቀሳቀሻ አግኝተዋል። አሁን አላህን አያማሩ። መንቀሳቀሻው ይዘው አሪፍ ለውጥ ለማድረግ መሞከር። በየወሩ ደግሞ የምትረዳውት ልጅ አለች፣ ስልክ ልካለው ያለች ልጅ አለች። እዚህ ይህንን ነገር ይህን እድል አግኝተዋል ፋዘር። ስለዚህ እርሶ መጸለይ ያለቦት ለእኔ የደረሰው አላህ ለሌላ ሰው ይድረስ በሉ። አዎ ይድረስላቸው፣ በትክክል ይድረስላቸው። በዚህ አጋጣሚ እርሶን ያገዙት ዌብሳይት ሆዴ ቡላላን ያመስግኗቸው። እነሱ 3ቱን ያገዙት። እኔ ምንም የማውቀው ጉዳይ የለም አላረኩለውትም። ስለዚህ እነዚህን 3ቱን ልጆች ይመርቁና ከዛ ሌላ ደግሞ ምንድነው መልክ ምሰራው? እኔ ምንም አላረኩም የምትለው አንተ ቤት አይደል እንዴ? ሁላችንም የሰራ ነው ረጅም ሰዓት ቁጭ ሁሉም ሰው ነው የሰራው። ፋዘር እኔ በዚህ አጋጣሚ አንድ ነገር ልንገሩት። ጃፒ የዛን ቀን እንደውም በቃ ጥሩ አጋጣሚ ነው ለእርሶ የተፈጠረው። ሁላችንም እኩል ድርሻ ነው ያለን። እግዚአብሔር ነው ትልቁን ስራ የሰራው። እርሶ
በቃ በቂ የሚባል ነገር እጆት ላይ ያው በውስጥ ሁሉም ሰው የረዳውን ዌብሳይትም ልኮሎታል። አላህን አመስግነው እዚህ ጋር ሁሉንም አመስግነው የሰጡትንም አመስግነው በየበለጠ ደግሞ ፈጣሪን አመስግነው ያው ለሌላው ደግሞ እኛ አጋጣሚ ነው ከእርሶ ጋር ያገናኘን እንጂ እኛ ፈለገን ምናምን አይደለም። እንደዚህ አይነት ሰዎችም አይደለም። ስለዚህ አመስግነውን ባለው ነገር እርሶ በሚፈልጉት መንገድ ተንቀሳቀሱ። እኛ እንደዚህ ባሻ እንደዚህ እኮ እኛ ሰብስበን አናውቅም። ከፍተኛው ብር እኮ ነው የተሰበሰበው። እግዚአብሔርን እኛ እንደዚህ ሰብስበን አናውቅም። አዎ እኮ እሳቸው በሚፈልጉት እንትን ይበሉ በውስጥ የሚረዳውት ካለም ምናምን ሁሉም ያው እኛ ኦልሬዲ መስመሩን ከፍቶልኖታል። እርሶ ደግሞ መጎበዝ ነው ያለቦት። አመስግነው ሁሉንም አመስግነው። አሁን ፋዘር ከዚህ በኋላ ሌላ ሰው ሲረዳ መጥተው ማገዝ ነው ያለብው። በየወሩ የምታስገቡሉትም ልጅ ነው አመስግነው። ሮትን የተሻለ ስራ በዚህ መስራት ይቻላል። ወደዛ መዞር እሺ መራባ አግዛለሁ እንጂ በዱዓም በምንም አግዛለሁ። ለምን ችግርን ስለማድረግ ያለቦት ጅቦ የምትለው ነገር አለ። እሺ ዌብሳይትስ የምትለው ነገር አለ። እሺ ጃፒ አመሰግናለሁ። ያልከው ትክክል ነው። እርሶ ያው ባለፈውም ተናግረዋል 7000 ሳላይ ብዙ አመት ቆይቻለሁ ብለው ነበር እና ሰዎችም ያው መተው ረዱ። እግዚአብሔር ይስጣቸው። አሜን። የኔን የሚያስተጋባው የጅቦ ነው። ጅቦ ወተግባ እና ብሩም ያው የተሰበሰበው ብሩም እኔም አደራት የተቀበልኩኝ ከራሴ ጋር ማድረጌ እኔም በስነ ስርዓት ሰጥቼታለሁ። በውጭ ምንዛሬ አድርጌ ያው በስልክም ደውዬ አናግሬታለሁ። ብሩ ይገባሎታል እንዳስቡ ምናምን ብዬ እዛን ቀን ነው የደወልኩለታል። ማታ ደውዬለት ብሩን በስነ ስርዓት ይገባሎታል እንዳያስቡ እኔም የልጅ አባት ስለሆንኩኝ ይሰማኛልና የእርሶ ብር በትክክል ይመጣሎታል እንዳለው እንደተባለው እንደተሰበሰበው ተሰጥቶታል። ጃፒ እንዳሉት የተሰጠውትን አመስግነው ነገ ደግሞ የተሻለ ቀን ነው። እግዚአብሔር ወይ አላህ ይርዳት እላለሁ። ግን የደረሱት በቂ ነው። ባለፈው የሚገርሙት አንድ ነገር ታሪክ ልንገሩት። የሆነ ጊዜ የሆነ ቤት ተቀምጠን አንድ ሰው ቪዲዮ ከፈተና ምን አለ እንጀራ እየጋገርኩ ነው አለ። ወንድ ነው እና ሌሊት ነው 4 ምጣድ ጥዶ እንጀራ እየጋገረ አሳየንና ይሄን ተቀጥሬ ነው የምሰራው፣ ለኔ ጤፍና ምጣድ ከገዛችሁልኝ እቀየራለሁ አለ። ከዛ አራት ነበር። አሁን አደረግን ለማለት አይደለም ባይዘ እንዲረዱ ብዬ ሐሳቡን 4 ነበርን። 4ን 5 ሰው ረዳው። አይ ቲንክ 80,000 ምናምን ይሰጠ ነው። በ6 ወሩ መጣ ሌላ ስራ ከፍቶ የራሱን ምጣድ ገዛ፣ ጤፍ ገዛ ምናምን ያን ንግዱን አጣጥፎ አሪፍ ሆኖ መጥቶ አሳይቶናልና እሱ እንግዲህ 70,000 ነው 80,000 ሰጠ ነው። ያ ውሸት ነው ምናምን ብለን ግን ለካ እውነት ነበር ነገርየው። እና የእርሶ የተደረገለት ጥሩ ነው፣ በቂ ነው እና በዛ ቢቀጥሉ ጥሩ ነው ለማለት ነው። እሺ አመሰግናለሁ። ልክ ነው፣ ትክክል ነው። እኔ እኮ አሁን አነሰኝ ሳይሆን አይከፋትም ብዬ አስባለሁ። ማለት እንትን እንዳይደብሮት ነው። ያው እሳቸው እኮ በዚህ አጋጣሚ ያሉት ኖ እሳቸው ያሉት እኮ በዚህ አጋጣሚ እኮ ይሄ ብር አለ ለመኪናው ይሄ ነው የጎደለኝና ያው በዚህ አጋጣሚ በውስጥ መርዳት የሚችል ሰው ካለ ያስተላልፉ። አጋጣሚ ያሰቡት እንዲሳካላቸው የሚፈልጉ ከሆነ እኛ ግን እዚህ ድረስ አድርሰኖታል። ምናልባት ደግሞ ሌላ ደግሞ አቅም ያለው ሰው ምናልባት ካገዙት አንዳንድ ጊዜ ምን አለ መሰለህ ለሁሉም ነገር ጡር አለው ይባላል እና ፋዘር ዌብሳይት የነገሩትን ሰምተዋል? አዎ። እርሶ እኛን ሊያስደስቱ የሚችሉት በምንድን ነው? በየወሩ የሚያግዙት ሰው አለ ተቀምጦልዎታል። ስለዚህ ባለዎት ነገር እርሶ ስራ ለመስራት መታገል ነው ያለበት። አዎ እየታገልኩ ነው፣ እታገላለሁ። ልጆችዎትን ይዘው ታግለው
ከህይወት ጋር ተዋግተው ጥሩ ነገርን ለማድረግ ለእኛም ደግሞ የለፉበት እነዚህ ወንድሞች የአገዞት ሰዎች ማን ጋር ነው የሚያስተዳድሩት? ሚት ያርጉ የእርሶ ነው የሚያስተዳድሩት። እና እነዚህ ወንድሞቾት እነ ዌብሳይት ሆዴና ቡላላን ያገዙት ይህንን የሰሩልዎትን ሰው አመስግነው እነዚህ ልጆች ለእኔ አግዘውኛል፣ ስለዚህ ይህንን በረከት ለእነሱ ይሰጥ ብለው እነዚህን ወጣት ወንድሞቾትን ልጆችዎትም ሊሆኑ ይችላሉ አመስግነው ስራ ሰርተው እነሱ ማስከበር ነው ያለቦት እንጂ አሁን ባለው ላይ እንደዚህ ሆኗል እና እንደዚህ ጨመርልኝ ይሄ አግባብ አይደለም። እኔ ልንገሮት ፋዘር ሌላ በጣም ብዙ መታገዝ ያለበት በጣም ብዙ ሰው አለ። ስለዚህ እድሉን ለእኔ እንደሰጣችሁ ለሌላ ሰው ይሰጥ ብለው ማመስገን ያለቦት ጋሼ። ቻፒ እሱ ብቻም ሳይሆን እኔ ያልኩልዎት ነገር የለም። ፈጣሪና እነዚህ ልጆች ተጠቅሞ ፈጣሪ ለእርሶ ደርሶልዎታል። ስለዚህ ያንን ነገር አመስግነው እግዚአብሔር ይስጣችሁ አላህ ይስጣችሁ ብለው አመስግነው ከዛ በኋላ ሌላ ሰዎች ሲታገዙ ብናስገባውት እንኳን መጥተው ለእኔ እንደዚህ ደርሰውልኛልና አግዟቸው እኔም ደግሞ ተለውጫለሁ ለእነዚህ ሰዎች ለውጡ እያሉ ማገዝ ነው ያለበት። ፋዘር ገባዎት? ሌላው ደግሞ ቆይ እንትን ሪቻውን 20 ሺህ ብር በየወሩ አስገባለሁ ባለች ከልጅቷ ትምህርት ጋር ኦልሞስት ወደ 30 ሺህ ብር ታስገባለች ብዬ አስባለሁ። ምክንያቱም 3 ወር 4 ወር ምናምን 12ኛ ክላስ ጨረሰችው ትማር ሜካፕ ወይ ጥፍር ፀጉር የሙያ ትምህርት ብላለች እና የቤት ኪራይ ከተከፈለ ንግዱን ደግሞ ሸቀጣ ሸቀጥ የ6 ወር የ4 ወር ከዛ ላይ ከፍሎ መጀመር እና መስራት ከመኪና የተሻለ ነው ብዬ ነው የማስበው። መኪናውን ቢገዙም አዲስ መኪና በ700 ሺህ ብር ይገዛል ብያለሁ። አዲስ መኪና የለም በ700 ሺህ ብር። ያ ደግሞ ብዙ ጉዳት ያለበት መኪና ሊሆን ይችላል። ነዳጅ አለ፣ ብዙ ወጪ አለ። ያ ሲበላሽ አንድ ነገር የመኪና ነገር ሲበላሽ የሚያወጡት ወጪ በትንሹ 50 ሺህ ብር ነው። ትንሹ ነው። ያን ደግሞ ማውጣት ሁሌ አይችሉም። ወዴ ምንድን ነው የሚለው በዚህ ጉዳይ ላይ? ባሻ ምን እንደሚል አላውቅም። ባሻ ግን ያው ይስሩ እያለ ነው፣ የራሳቸውን ስራ ይስሩ። እኔ ሁሉ ምን አለ መሰለኝ የኔ ሀሳብ ይሄ የእሳቸው ሀሳብ የጎደለኝ ምን ያህል ነው የጎደሉት? ፋዘር መኪና ከባድ ሚዩት ነው የሚገዛ መኪና ጋሪ ነው እንዴ? እኮ ግራ ገብቶኛል እኮ። እስኪ ሀሳብ ምናልባት አንድ የሆነ ሰው ደግሞ ሊገጫቸው የሚችል አይታወቅም እኮ። ካለበለዚያ ግን በቃ እሳቸው በፈቀዱት ነገር ይችላል። ሚዩት ኖት። እሺ አንስቻለሁ። እሺ አመሰግናለሁ። እኔ እኮ አሁን ምን ያህል ነው የጎደሉት? አሁን አይሱዙ ነበረ እሱ ውድ ሆኖ ትቼዋለሁ። እንደገና ሌላ ኮሮላ ነው ያገኘሁት፣ በ7 ነው ያገኘሁት። ኮሮላ ምን አይነት ኮሮላ? 700 ብር ፋዘር ማለት ኤሌክትሪክ መኪና ባጃጅ ራሱ እኮ 1.4 ነው ፋዘር። ኤሌክትሪክ የሚባለው ባጃጅ አለ አይደል? 6 ሰው የሚይዘው እሱ ራሱ 1.4 ነው። 1.4 እሱንም አይገኝም። 1.4 አይገኝም። እስከ 1.56 እያሉ ነው ያሉት። ኮሮላ በከሰል ነው የሚሰራው በነዳጅ ግራ የሰራ ነው። ወይም ኮሜንት ታያለህ። አይሱዙ ፎቶውን ልክልሃለሁ። ፎቶውን ልክልሃለሁ። እኔ እሱ አይደለም እሳቸው 700 ሺህ አግኝተዋል። እንዴት ነው በከሰል ሰራው ነው ያልከው ብላላ? በከሰል ሰራ እኮ ነው ግራ ገብቶኝና እውነት 700 የለም ጃፒ። እኔ ኢትዮጵያ ነው ያለው። ኢትዮጵያ እኮ ነው ያለው። እስቲ እሳቸውን ጠይቃቸው በደንብ ያስረዱን። እንዴት ነው 700 ሺህ ምን አይነት ነው? እንትን ነው እቺ ወያኔ ዴክስ የምትባል ላዳዎች የላዳ አይነት ዘሮች አሉ እንዴ? ዴክስ ኡበር መስራት አትችሉም እኮ። ኧረ እሱ ማኑዋል ነው። በዛ ላይ ነዳጅ አለ። አይ ማኑዋል አይደለም፣ አውቶ ነው። አውቶ ነው ማለት ልክ ነህ።
ማኑዋል። አዎ ኧረ ፋዘር እኔ ይኸውልህ አዲስ አበባ ነው ተወልጄ ያደግኩት። ዴክስ አውቶ የለም ልንገሮት፣ ቆይ ፋዘር እኔ አዲስ አበባ ነው ተወልጄ ያደግኩት እና በአንድ አመት ውስጥ ከኢትዮጵያ ከመውጣቴ በፊት 1 አመት ያክል ታክሲ ነድቻለሁ፣ አይሱዙ ነድቻለሁ፣ ኤፌሳር ነድቻለሁ። ገቦት አገር ላቃለሁ። እንደገና የከተማውንም ላይፍ አውቀዋለሁ ፋዘር። ስለዚህ ሲያወሩን አንደኛ እርሶ ለተደረገለውት ነገር ያመስግኑ አልኩታል። አመስግነው በቃ ዝም ብለው ተቄ ነው ማለት ያለብን። ጃፒ ሊያጭበረብሯቸውም እንዳይሆን ሰዎች እርሶን ሊያጭበረብሩ የሞት ምክንያት እንትን እያሉት ነው ያሉት። በዛ የለም ፋዘር እንዳይሸውዱ ባኮት። ተቄ ነው ማለት ያለብን ፋዘር። ይኸውልዎት በቃ እድለኛ ነው። ለማጭበርበር አይደለም በእውነት ነው የምልህ ጃፒዬ። እጃችሁ የጣለኝ ሰው አይደለም ለምሬን ነው የምነግርህ። መኪና አለ ብሎት ሌሎች ሰዎች የእርሶን ገንዘብ ሊበሉት እየሞከሩ ሊሆን ይችላሉ። እርሶ በዚህ አይመኑ። 700,000 ብር ወያኔ መኪና የሚባለው ዴክስ መግዛት ራሱ አይቻልም። እሱ ደግሞ ቢኖር እንኳን ወጪው ብዙ ነው። ያጭበረብሩ 700,000 ብር በገባበት ዘመን ምን ሆኖ ነው መኪና 700? አያ ከነጋሪው አይ ግን ቡዳላ እንደ ሀሳብ ተመሰጋግነን ብንለያይ ጥሩ ነው ብዬ ማለት የተደረገው እግዚአብሔርን አመስግኑ። እኔም ያንን ያልኩት ፋዘር እግዚአብሔርን አመስግኑና ሌላ ሰው ደግሞ ቡላላ እንዲያዳምጥ እንደ ሀሳብ ፋዘር እነዚህ ያገዙት ዌብሳይት ሆዴ ቡላላ ብለው ጠርተው ስማቸውን እና ሌሎች በእነሱ ስም የሰጣችሁ ይበሉና ሌላ ቀን እንደ ፋሚሊ እየመጡ እኛ በምናደርገው ነገር ላይ ይሳተፉ። ችግር የለውም። ጃፒ ኖ በእኔ ስም የሰጠ የለም፣ በአንተ ስም ነው በብዛት የሰጠው። እኔ ማንም በእኔ ስም የሰጠ የለም። ብቻ እርሶ እግዚአብሔርን አመስግኑና አባ በቃ የመቾት አይሻልም? እሱ ነው ወደፊት ደግሞ የተሻለ ነገር ሊገጥም። እሺ በመጀመሪያ ፈጣሪን አመሰግናለሁ። ቀጥሎ ጃፒ ዌብሳይት ሆዴ ቡላላና እና ሁላችሁንም እና በእናንተ ቤት ገብተው የድሬዋ ስሟ ጠፍታኝ እኮ እዚህ እየጠየቁ ነበር። እና በአጠቃላይ እጃችሁን ለዘረጋችሁልኝ በሀሳብም በምንም ላገዛችሁኝ ሁሉ በፈጣሪ ስም አመሰግናችኋለሁ። ትልቅ አክብሮት፣ ትልቅ ምስጋና አለኝ። ምንም አይድረስባችሁ፣ አይንካችሁ። በጣም ነው የማመሰግነው። እንደዛ ነው ፋዘር። ከዛ በኋላ ሌላ ቦታ እኛ ስንገባ እየመጡ ያግዙን። አግዛለሁ፣ ችግር የለም አግዛለሁ። ፋዘር እሱ ብቻ ሳይሆን እኔ አሁን ለእርሶ እያሰብኩ ነው ያለሁት። አሁን የማይሆን ሰዎች ኢትዮጵያ ያሉ ደላሎች የሰውን ችግርም አያዩም። እነሱ ደላላ ጨካኝ ነው። የማይሆን ነገር አለ ብለው ብሮትን ሊበሉት ሊችሉ ስለሚችሉ በዛ ብር መኪና ቀርቶ ጋሪ ስለማይገኝ አርፈው ፋዘርዬ እውነት ነው የሚሉት እንትን ይስሩ፣ ሸቀጣሸቀጥ ምናምን ንግድ ከባለቤቷ ጋር ጎበዝ ናት ባለቤቷ። ንግድ ሰርቼ አውቃለሁ ስትል ሰምቻለሁ። የእሷን ንግድ አስፋፍተው አብረው እያገዙ ይስሩ። የሚሻሉት ይሄ ብቻ ነው። በየወርዶ የሚላክ ብር አለ፣ የቤት ኪራይ ይከፈላል። 12ኛ ክላስ የጨረሰችው እሷ ትማራለች። እርሶም በመኪና ወደዚህ ወደዛ ላለው ብሎ አያስቡ። በቃ ይሄን ያርጉ። ደላላ አጭበርባሪ ነው። እኔ ነገር ይወጣለሁ እግዚአብሔርን የለም። እኔ ልንገሮት እዛ እሺ፣ እቀበላለሁ፣ ምክራችሁንም እቀበላለሁ እና በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ፣ የማከብራችሁ። ጤና ሀያት እድሜ ይስጥልኝ። በጣም ነው የማመሰግነው ሁላችሁንም። አልሐምዱሊላህ ሌላ ሰውም ታላቅ ሰው ሆኗል። ገባሁት አክተር ሆነ በእርሶ ምክንያት። አክተር ኢትዮጵያ ውስጥ አሁን ይታወቃል። ኢትዮጵያ ውስጥ 3 ማስታወቂያ ሰራ እኮ ምሳሌ ዳቦ ቤት ሰርተዋል። ካልተመቾት ቪዲዮ ያጥፉ። እሺ በቃ ሀሳብ ስላለቀ ፋዘር እኔ ያለው ቪዲዮ ምከፍ
የእኔ ፊት ይመታል፣ ችግር የለውም። እኔ እየበላሁ ስለሆነ እኔም አስመታ ነበር። እኔ ራሴ እየበላሁ ነበር፣ ግን የእኔም ፊት ቆይ ላምጣልህ። ዌብሳይት ቪዲዮ አጥፉ ነው ያልከው? ያው የእኔም ፊት ምተው። በጥይት ነው በምንድን ነው የምትመታው? አይ እሳቸውን ነው ያልኩት። ሆዴ ተመችቶታል። አንተ አገር ላይ አየሽው? ሆዴ ዝናብ አይበግረው፣ ብርድ አይበግረው፣ ይመቸው። በብርድ ሁላ መዞር ጀምሯል። ስማ ባሻ ሆዴ እየሰማሁ ነው። ባሻ አሉ አንድ ነገር ልንገርህ። አሁን የሌምቦን እኔ አሰባስብለታለሁ ቤቴን እከፍታለሁ ብለሃል። እየሰማሁ ትንሽ ራቅ በል ከካሜራው ባሻ። የሌምቦን አሰባስበህ የጂጂ ግፍ ይቅር እንድትባል እያለክ ነው አይደለም? ከካሜራው ራቅ ለምን አትሰጠኝም? እዚህ ቤት ለምን ሞዴሬተር አትሰጠኝም? አንስቼብህ እኮ ነው። ለምን መሰለህ ሞዴሬተር ሰጥቼ እኔ ከምፈልገው ሰው ጋር እያወራሁ ታሰጣለህ። ኖ ሙድ እያዙስ እያየሁ እንዴት ነው እቺዬ ቁጭ የምለው ባሻ። በቃ እኔ የምፈልገውን ሰው ከምፈልገው ሰው ጋር እያወራሁ አሁን ለቡላላ ሞዴሬተር ሰጥቼዋለሁ። እኔ የምፈልገውን ሀሳብ ያውቃል። እኔ አሁን አንተ ቤት አንተ የምትፈልገውን ነገር እናት ሬስቶራንት እኔ ማንንም ሚዩት ማድረግ ስለማልፈልግ ነው። የሚሰድቡኝንም መንከት አልፈልግም። ገብቶሃል ባሻ? እኔ ሞዴሬተሩንም እሰጥሃለሁ። እኔ ግን ከማወራቸው ሰዎች ጋር የፈለገ ጸብ ከሆንክ አንተ እኔን ልታስወጣብኝ ምናምን አልፈልግም። ነው የአንተ የግል ጸብ የግል ነው። ተግባባን? ያራዳ ልጅ ስለዚህ ይኸው ሞዴሬተር ሰጥቻለሁ። ፈታ በል። እናት ሬስቶራንት ባይዘው ያይተዋታል ቡላላ። ምን እናት ሬስቶራንት የምትባለው ኮለል ላይ የሚገርም ምግብ አላት። እኔ አንድ ቀን ሄጄ በልቼ ባለፈው ስመጣ ለምን ታዲያ እዛ እንደበላ አልጠቆምከኝም? እሸቱ ራሱ እዛ ገብቶ በልቷል። እሸቱን አወቀው? እሺ ዶንኪ ቲዩብ ገብቶ ምናምን ራውኖ በልቶ ምናምን ፏ ብሎ አብረው ፎቶ ተነስተው አስገባታለሁ። እናት ሬስቶራንት ነይ ግቢና እስቲ እናት